ማንን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ በማድረግ እንማራለን። ክቡር መጋቢ ሐዲስ፣ ክቡራን የደብሩ ሊቃውንተ ቤተ ክርስቲያን፣ ክቡር መዋዘ ስብሐት ዳግማዊ፣ ክቡራን ዘማሪያን ዘማሪያት፣ የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች አምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ስጦታው የማይነገር ክብሩ በሰማይም በምድርም የሞላ መንግስቱ ለዘላለም የሆነ ብንጠፋበት ወርዶ የፈለገን ብንሞትበት ሞቶ ያዳነን በኃጢአት ብናድፍበት በደሙ ያጠበን ከወደቅንበት ያነሳን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። ወዴት ነህ በሚል ርዕስ ትምህርታችንን እንጀምራለን። ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ ሁልጊዜ የምታውቁት ቃል ነው። እንግዲህ በዚያ ታሪክ በዚያ ቃል ውስጥ እግዚአብሔር የሚነግረንን መልእክት ለመስማት የበቃን ያደርገን ዘንድ ቅዱስ ፈቃዱ ይሁንልን። እስኪ በሉት ሁላችሁ፣ ወዴት ነህ አይቴ ሀሎከ። እስኪ በሉት። አምላካችን እግዚአብሔር የጠፋውን አዳምን ፍለጋ የጀመረው ያን ጊዜ ነው። አዳም መጥፋት የጀመረው በሰይጣን ሐሳብ ሲስማማ ነው። እግዚአብሔር ደግሞ አዳምን መፈለግ የጀመረው ዕፀ በለስን በልቶ የታዘዘበትን ፍርድ ከተቀበለ በኋላ ነው። ፍርዱ ከእግዚአብሔር መምጣት በፊት የተደረገ ነው። ምክንያቱም አስቀድሞ ቃሉ ተነግሯልና በኦሪት ዘፍጥረት ምዕራፍ 2 ላይ የሚበሉትንና የማይበሉትን እግዚአብሔር ለይቶ ነግሯቸዋል። የሚበሉትን ቢበሉ በመልካም አኗኗር ሊኖሩ፣ የማይበላውን ቢበሉ ደግሞ የሞት ሞትን ሊሞቱ ፍርዱ የተላለፈው መጀመሪያ ነው። በኋላ እግዚአብሔር ከመምጣቱ በፊት አዳም ራቁቱን ሆኖ ታዩታላችሁ። ፍርዱ ተጀምሯል ማለት ነው። እግዚአብሔር ወደ አዳም የመጣው አዳም ንስሐ ገብቶ ወደሱ እንዲመለስ በፍቅር ለመጥራት ነበር የመጣው። ከዚህ የሚቀድም ከዚህ የሚበልጥ የፍቅር ቃል የፍቅር ጥሪ የለም በመጽሐፍ ቅዱስ ውስጥ። የመጀመሪያው ለአንድ ኃጢአተኛ ሰው የተላለፈ የጥሪ ድምፅ ይሄ የንስሐ ጥሪ ነው። ይህንን ቃል ያነሳሁት በጣም ስለሚገርመኝ ነው። በተለይ ቅዱስ ዮሐንስ አፈወርቅ ስለዚህ ቃል ሲነሳ የሚናገረው ነገር ይሄን ቃል አንስቶ በጣም ይደነቃል። በዚህ ቃል ውስጥ ያለውን ድንቅ ፍቅር እስኪ ተመልከቱ ነው የሚለው። ምን ቃል ሊናገረው ይችላል ይላል። የተበደለ እግዚአብሔር ነው፣ የበደለ አዳም ነው። ፍለጋ የመጣ የተበደለው ነው። ተሸሽጎ በገነት መካከል የተገኘው ደግሞ ራሱ የበደለው አዳም ነው። እግዚአብሔር ወደ አዳም የመጣው ከቀኑ በ9 ሰዓት ነበር። አዳም ዕፀ በለስን የበላው በ6 ሰዓት ነበር። ከ6 እስከ 9 አዳም ምንም አላለም። የንስሐ ቃል አልተናገረም። ዝም በማለቱ እግዚአብሔርም ዝም ብሎ ሊተወው አልፈለገም። ፈልጎ ሄዶ ኃጢአቱን ተናዞ ይቅር ብሎት ወደ ርስቱ ወደ ልጅነቱ እንዲመለስ ስለፈለገ ነው እግዚአብሔር በዚያ ሰዓት ወደ አዳም የመጣው። ይህንን ፍቅሩን ነው ቅዱስ ዮሐንስ የሚያደንቀው። በእርግጥም የበደለ ደጅ ይጠናል፣ የበደለ አስታራቂ ልኩ አማልዱኝ ወደ ክብር ያስመልሱኝ ይላል እንጂ የተበደለ
እሱ ሆኖ ሳለ የእግዚአብሔር መሄድ የሚገርም ነው። ለዚያውም ደግሞ በሚያስፈራ በሚያስደነግጥ መልክ አልሄደበትም። በትህትና ሆኖ የእግሩን ዳና እያሰማ እንደሄደለት መጽሐፉ ይነግረናል። አዳም በኋላ ላይ ሲናገር ሶበ ሰማይኩ ቃለ ከንዘ ታንሶስ ውስተ ገነት ነው። በገነት መካከል ስትመላለስ ቃልህን በሰማው ጊዜ ፈራይኮ ታባይኮ ፈርቼ ተሸሸኩ ብሏልና እግዚአብሔር ትሁት ሆኖ ነው ወደ አዳም ፍለጋ የመጣው። በኋላ እንዳደረገው መጀመሪያ አድርጎ ቢሆን እግዚአብሔር ይችላል። አዳም ግን የት ይደርሳል? በኋላ እንደምንመለከተው ኦሪት ዘፍጥረት ምዕራፍ 3 ቁጥር 4 ላይ ሰይፍ የያዙ መላእክት ልኮ እግዚአብሔር ከገነት አዳምን እንዲያስወጡት አድርጓል። ቁጥር 23 ላይ እነዚያን መላእክት አስቀድሞ አላካቸውም፣ አስወጡት አላላቸውም። ምክንያቱም እግዚአብሔር አዳምን የሚፈልገው የሚቀጣው ሊያድነው ፈልጎ ነው እንጂ እንዲጠፋ ፈልጎ አይደለም። ከአዳም በፊት በእግዚአብሔር ላይ እንዳመፀውና ኃጢአት እንደሰራው እንደ ዲያብሎስ በሰማይ ያሉ መላእክት ጋር ሰልፍ ቢጀመር ኖሮ አዳም በምን አቅሙ ይዋጋ ነበር? ዮሐንስ በራእዩ እንደነገረን የዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነን ሚካኤልና ሰራዊቱ ዘንዶውን ተዋጉት ተብሎ ተጽፏል። ዘንዶው በሰማይ ስፍራ እስከማይገኝለት ድረስ ተዋግተው ድል ነስተውት ወደ ምድር አውርደው ጥለውታል። አዳምን ወደ ምድር የጣለው ቢሆንም እንዲህ ባለ መንገድ ግን አላሰናበተውም። እግዚአብሔር ወዴት ነህ ብሎ ራሱ ፍለጋ ሄዷል። አዳም ያለበትን ያውቃል። ታዲያ ለምን እንዲህ ብሎ ይጠይቀዋል ቢሉ ኤፍሬም ዘሲሪያ ምን ብሎ ይተረጉመዋል? በምን ሀልዎት ትኖራለህ? ያለበስኩ ልብስ ወዴት አለ? የሰጠው ጸጋ ወዴት ደረሰ እያለው ነው። በእርግጥም እግዚአብሔር ከሰማይ ከዋክብት ይልቅ በሚያበራ በሚደምቅ ብርሃን እግዚአብሔር አዳምን አስውቦ ፈጥሮት ነበር። የራሱን መልክና ምሳሌም ሰጥቶት ነበር። ያንን ሁሉ ነው ያጣው አዳም። ስለዚህም አዳምን እግዚአብሔር ወዴት ነህ ብሎ መጣራቱ መጠየቁ ያለበትን ቦታ አጥቶት ጠፍቶት ሳይሆን እንዴት ትኖራለህ እያለው ነበር። የሰጠውን ጸጋ የሰጠውን ክብር ወዴት ጣልከው እያለው ነበር። ልጅ ነበርክ፣ ልጅነትን አጥተሃል። ክቡር ነበር፣ ክብርን ለቀሃል። ብሩህ ነበርክ፣ ብርሃንን ለቀህ ጨለማ ወጥተሃል። ራቁትህን ሆነሃል፣ ምን ሆነሃል እያለ ነው የሚጠይቀው የነበረው። አዳም እስከዚህ ድረስ ምንም አላለም፣ ዝም ነው ያለው። ያን ጊዜም ቢሆን የተጠየቀውን አልመለሰም። ፍርሃቱን ነው የተናገረው። በዚህ ያደነቁለትም የናቁትም የነቀፉትም ሊቃውንት ብዙ ናቸው። ብዙ ሊቃውንት ይህንን ቃል ሲተረጉሙ ምን ይሉታል? የተጠየቀው ወዴት እንዳለ ነው፣ የመለሰው ግን ፈርቶ መሸሸጉን ነው። ልብ በሉት። ድምፅህን ሰምቼ ፈራው ተሸሸጉ ብሎ ነው የተናገረው። ያለበትን ሁኔታ አይደለም የተናገረው። ልብ በሉ። አሁን የብዙዎቻችን ችግር እንደዚያ ነው። የተጠየቅነውን አይደለም የምንመልሰው፣ አድርጎ የተባልነውን አይደለም የምናደርገው፣ ያልተባልነውን ነው የምናደርገው። በተቃራኒው ነው የምንኖረው። ከእግዚአብሔር ትእዛዝ በተቃራኒ ነው የምንኖረው። አንድ ነገር ልብ ማለት አለባቸው ክርስቲያኖች። ይህ ዓለም ከእግዚአብሔር ትእዛዝ ተቃራኒ ነው። ከዚህ ዓለም ካልወጣችሁ እንደ እግዚአብሔር ትእዛዝ መኖር አትችሉም። እንደ እግዚአብሔር ትእዛዝ ለመኖር ልባችሁን ከዓለም ልታወጡት ይገባል። ቅድም መጋቢ አዲስ አድነው ሲነግሩ እንደነበረው ምንህን ስጠኝ ነው ያለ እግዚአብሔር። ሁላችሁም በሉ እስኪ ምንህን ስጠኝ፣ ልብህን ስጠኝ ነው ያለው እግዚአብሔር። ይህን ይፈልጋል ማለት ነው። ይህን ከዓለም ቀምቶ ለእግዚአብሔር መስጠት ይገባል። ከዓለም ፍላጎት በተቃራኒ መሄድ ካልቻል ከእግዚአብሔር ጋር መኖር አንችልም። በአንድ ጊዜ በሰማይ መብረር በምድር መሽከርከር ይቻላል እንዴ? አንዱን መተው ግድ ነው። አዕዋፍ አሉ፣ በክንፍ ይበራሉ፣ በእግራቸው ደግሞ ይሽከረከራሉ። በእግራቸውም በክንፋቸውም አንድ ጊዜ እንዴት ይሄዳሉ? እኛ እኮ አሁን የተቸገርነው ዓለማዊም መሆን ያምረናል፣ ክርስቲያንም መሆን ያምረናል። እንደዚህ አይቻልም። ወይ የክርስቶስ ወይ ደግሞ የዓለም ነው መሆን የምንችለው። ሐዋርያትን በመጀመሪያ ራሱ ኢየሱስ ክርስቶስ ምንድን ነው ያለው? ከዓለም ለየኋቸው ነው የሚለው።
ያንተ ናቸው ይላል የዮሐንስ ወንጌል ምዕራፍ 17 ስትመለከቱት። በአንድ ጊዜ መረብም መርከብም ወንጌልም መያዝ አይቻልም። ጴጥሮስ ወይ መረቡን ወይ ወንጌሉን ይመርጣል፣ ወይ ክርስቶስን ወይ መርከቡን ይመርጣል። መርከቡንም ወንጌሉንም አንድ ጊዜ እንዴት ይሆናል? መረቡንም ክርስቶስንም አንድ ጊዜ እንዴት ይቻላል? ክርስቲያኖች አሁን እኛ እኮ ዘማዊነቱንም ድንግልነቱንም ነው አንድ ጊዜ የምንፈልገው። ተክሊሉን እንፈልገዋለን፣ እስከ ተክሊል ድረስ ድንግልና መጠበቁን ደግሞ እንሰቅቀዋለን። ቁርባኑን እንፈልገዋለን፣ በንጽህና ራስን ገዝቶ አንዲት ሚስት አግብቶ አንድ ባል አግብቶ መኖርን ግን እንጸየፈዋለን፣ ችላ እንለዋለን። ጸሎት ማንመኘው ምን የጽድቅ ስራ አለ፣ ግን ደግሞ ከወሬው መቀነስ ይሳነናል። የምናወራውን ያህል ብንጸልይ ኖሮ፣ የምንዘፍነውን ያህል ብንዘምር ኖሮ፣ የምንሰርቀውን ያክል ብንመጸውት ኖሮ የት በደረስን ነበር? በእውነት ክርስቲያኖች የተጠየቅነው ሌላ የምንመልሰው ሌላ እየሆንን አሁን የተቸገርነው። አዳም ወዴት ነህ ተባለ። ያለበትን ቦታ አልተናገረም፣ ዝም ነው ያለው። አሁን ብዙዎቻችንም ንስሐ ስንገባ ልክ እንደዚች አይነት ነገር አለችብን። ያንኑ እግዚአብሔርን ያስቀየምንበትን ዋናውን በደላችንን ሳንናገር ትንሽ ትንሿን ተናግረን እንመለሳለን። ትንሽ ትንሿን እግዚአብሔር የመከራ ቀን ሊገልጠው፣ እግዚአብሔር በእሳት ሊገልጠው፣ እግዚአብሔር በፍርድ ሊገልጠው የደብቀን ያስቀረነው መስሎን ማለት ነው። ትንሽ ትንሿን ተናግረን የምንሄድ ሰዎች አለን። በሬ ሊሰርቅ ሄዶ ነው አሉ ሰውየው። በሬ ይሰርቃል፣ ሄዶ ደግሞ ለአባቱ ይናዘዛል። ሂዶ ሲናዘዝ ግን ገመድ ሰርቄ ብሎ ነው የሚናገረው። የሰረቀ ምንድን ነው ግን ያው ገመዱንም ከዛው ከቤት ኖሮ አለካ የሚወስደውና በዛው በሰዎቹ ገመድ ነው እየጎተተ የሚወስደው በሬው። ስለዚህ በሬውን ይተውና ምናን ይናዘዛል። አሁን ብዙዎቻችን እንደዚያ ነው የምንናዘዘው። የሰራነው በደል ተራራ የሚያክል ነው፣ የምንናዘዘው ግን ጥቂቷ ነው። የሰናፍጭ ቅንጣት የምታክለው ነው ተናግረን የምንሄደው። ኃጢአታችን እንደ ተራራ የገዘፈ ነው፣ ጽድቃችን በጣም ጥቂት ነው። ግን ያችኑ ጽድቃችንን እንዲናገሩልን ነው የምንፈልገው። የተጠየቅነውና የምንመልሰው በጣም ይለያያል። የተጠየቅነው እንድንቆርብ ነው፣ እኛ ግን መተን እደጅ ደርሰን ነው የምንመለሰው። የተጠየቅነው እንድናመሰግን ነው፣ እኛ ግን ስናንጎራጉር ነው የምንኖረው። የተጠየቅነው ንስሐ እንድንገባ ነው፣ እኛ ግን የሰው ኃጢአት ነው ስንናዘዝ የምንውለው። የሰው ኃጢአት ስንናገር ስንዘረዝር ቆይተን የምንመለስ ሰዎች አለን። የተጠየቅነውን ነው መመለስ። ክርስቲያኖች እግዚአብሔር የሚጠይቅህ አንተ ራስህን እንድትሰጠው ነው። እግዚአብሔር የሚጠይቅህ ንስሐ እንድትገባ ነው። ስለመበደልህ አይደለም እግዚአብሔር የሚያስበው፣ በድለህ ንስሐ ባለመግባትህ ነው። እግዚአብሔርን በጣም የሚያሳዝነው ሰው የበደለ ኃጢአት የሰራ ሰው በኃጢአት የወደቀ ሰው አይደለም እግዚአብሔር የሚያሳዝነው፣ በኃጢአት ወድቆ ንስሐ የማይገባ ሰው ነው እግዚአብሔር ፈጽሞ የሚያስቀይመው። እንዲህ አይነት ሰው ነው ክርስቲያኖች። እግዚአብሔር በዲያብሎስ ገጸ ምሕረቱን እንደመለሰበት የቀረው ንስሐ ስለማይገባ ነው እንጂ በደሉ ከአዳም ስለምትበልጥ አይደለም። የአዳምና የዲያብሎስ በደል ተመሳሳይ ነው። ግን ዲያብሎስን ፊቱን እንደመለሰበት ቀረ። ለምን? ንስሐ የሚገባ ልብ ስለሌለው። አዳምን ግን መልሶ ይቅራለሁ። እንዲያውም የማይደረግ ትልቅ ነገር አድርጎ ያልታሰበውን ያልተጠበቀውን ወርዶ ተወልዶ ራሱን አዳምን ሆኖ መለሰለት። እግዚአብሔርን መስሎ ተፈጥሮ ነበር። በኃጢአት ምክንያት እግዚአብሔርን መምሰልን አጥቷል። ያችን እግዚአብሔርን መምሰሉን ይመልስለታል ብለን ስንጠብቅ ራሱ እግዚአብሔር አዳምን መስሎ መጣ። ተመልከቱት። የሚበልጥ የሚገርም ነገር አደረገለት። በመጀመሪያ በራሱ ምሳሌ ፈጠረው። በኋላ ግን የክብሩ ነጸብራቅ የባህሪው ምሳሌ የሆነ ልጁን ላከና አዳምን እንዲመስል አደረገው። እንዲያውም የሚበልጠውን ያደረገው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ እንደተናገረው የክብሩ ነጸብራቅ የባህሪው ምሳሌ ይለዋል ኢየሱስ ክርስቶስን። የክብሩ ነጸብራቅ የባህሪው ምሳሌ የተባለው ኢየሱስ ክርስቶስ ከአዳም የሚበልጥ እንደሆነ ለማስረዳት ነው። ተመልከቱ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እና ዕብራውያን ምዕራፍ 1 ቁጥር 3 ቅዱስ ዮሐንስ አፈወርቅ እያነጻጸረ ይተረጉማል። ተመልከት ይላል። አዳምን በምሳሌያችን እንፍጠር አለ ይላል። በምናችን?
አዳምን በምሳሌያችን አለ እንጂ የባህሪው ምሳሌ አላደረገውም ይላል። ኢየሱስ ክርስቶስን ግን የባህሪው ምሳሌ ብሎ የገለጠው ይላል። አንድ እንዳይመስልህ። ይሄ ማለት ክርስቶስ አዳምን ሆኖ ቢመጣም አብን በባህሪ የሚመስለው በባህሪ የሚተካከለው እንደሆነ ልብ በል አስተውል ማለቱ ነው። የሚበልጠው አዳም ወደ ዓለም መጣ የሚያንሰውን አዳም ለማዳን። የሚያንሰው አዳም ኃጢአትን ሰራ፣ የሚበልጠው አዳም ደግሞ ጽድቅን ሰርቶ የሚያንሰውን የሞተውን አዳምን አዳነው። እንዲህ ባለ መውደድ የወደደው እንዲህ ባለ መፈለግ የፈለገው የሰው ልጅ ያለበትን ስፍራ እንኳን የማያውቅ የማይናገር ራቁቴን ስለሆንኩ ፈራሁ ተሸሸኩ አለ። አሁን እዚህ ላይ ሊቃውንቱ አንቀውለታለን፣ ንቀውታለን። ያደነቁት ራቁቱን መሆኑ ሳይፈራ ተናገረ ብለው፣ የናቁት ደግሞ ራቁቱን መሆኑን ሳይሆን ራቁቱን እንዲሆን ያደረገውን ኃጢአት መናገር ፈርቶ ነው ብለው። በእርግጥም አዳም ኃጢአቱን አልተናገረም። ኃጢአት ናት እንደዚያ ራቁቱን እንዲሆን ያደረገችው። ዕፀ በለስን በላሁ ብሎ መናገር ፈርቶ ያላዘዝከኝን አደረግኩ አትብላ ያልከኝን በላሁ ማለት ሲገባው ራቁቴን ስለሆንኩ ፈራሁ ተሸሸኩም ማለት አልተናዘዘም። ኃጢአት የደረሰበትን እንጂ እዚህ ደረጃ ላይ የጣለችውን ኃጢአት አልገለጻትም፣ አልተናገራትም። ይህ ስህተቱ ነው። በቀጥታ ኃጢአትን መናገር ይገባል። እግዚአብሔር ፊት እግዚአብሔር ያውቀዋል። ማንም ሳይነግረው እኮ ነው ሊናገር ኃጢአትን እንደሰራ ገብቶት እግዚአብሔር የመጣው ፈርቶ እንደተሸሸገ ስላወቀ ነው የተጣራው። ወዴት ነህ ብሎ ድምፅ ያሰማው። አጣሁት ብሎ አልተመለሰም። እግዚአብሔር በምክንያት የሚመለስ አምላክ አይደለም። እግዚአብሔር ምክንያት ፈልጎ የሚተወን አምላክ አይደለም። ምክንያት ፈልጎ የሚያደነን አምላክ ነው የሚባለው ለዚህ አይደል? እኛ ብንሆን ኖሮ ስንት ምክንያት አለን። ጾም ለመሻር ስንት ምክንያት እናበጃለን። ጸሎት ለመሻር፣ ጸሎት ለመተው፣ ለማቋረጥ ስንት ምክንያት እንፈልጋለን። ስራም ምክንያት ነው፣ ወሬም ምክንያት ነው። በወሬ ለምናጠፋው ጊዜ እኮ ነው። ተመልከቱት። ለጸሎት ሲሆን ግን እንሳሳለታለን። በወሬ ለምናጠፋው በሀሳብ በጭንቀት ሆነን ለምናጣው እንቅልፍ ስንል በሀሳብና በጭንቀት ተውጦ ሳይተኛ ሲገላበት የሚያደር በጣም ብዙ ሰው ነው ያለው። ጸልዬ ብተኛ የሰላም እንቅልፍ ትተኛ ነበር አይደል? እንደ ያዕቆብ ድንጋይ እንኳን ብትንተራስ ማንም ቀስቅሶ ማያስነሳ ትሆን ነበር አይደል? በጨለማ ውስጥ በድቅድቅ ጨለማ በሚያስፈራ ጨለማ ተውጦ እሱ ግን ተኝቷል።